እውን ረሱል ሰለላሁ ዐለይሂ ወሰለም ድግምት ተደርጎባቸው ነበር? የአላህ መልእክተኛ ሆነውስ እንዴት ድግምቱ ሊሰራባቸው ቻለ? ድግምቱን ያደረገባቸውስ ማን ነበር? የድግምቱ ተጽዕኖስ የአላህን ተልእኮ ከማድረስ አሰናክሏቸው ይሆን? ድግምቱ የተቀበረበት ስፍራ ላይ የተከሰተው አስደንጋጭ ነገር ምን ነበር? ድግምቱን ከተቀበረበት ለማውጣት የሄዱት ሰሃባዎች ከስፍራው ሲደርሱ ምን አገኙ? ይህ ድግምት እንዲመክን የተወረዱት የቁርአን አንቀጾች ምን የሚሉ ነበሩ? ረሱል ሰለላሁ ዐለይሂ ወሰለም እኒያን የቁርአን አናቅስት ሲያነቡ ድግምቱ ላይ የተከሰተው አስደንጋጭ ነገርስ ምን ነበር? ነቢያቶች በሕይወት ዘመናቸው ትልቁ ዓላማቸው የአላህን ቅን መንገድ ለሰው ልጆች ማድረስ ሲሆን በዚህ ሂደትም አያሌ ስንክሳሮችን ያስተናግዳሉ። ይህን የጌታቸውን ተልእኮ ከግብ ለማድረስ በሚያደርጉት ተጋድሎ ነቢያት ተገድለዋል፣ በእሳት ተወርውረዋል፣ በጉድጓድ ውስጥ ተገፍትረዋል፣ እንዲሁም በመጋዝ ተገዝግዘዋል። ይህን ሁሉ እንግልት ካስተናገዱት ነቢያት በላይ ረሱል ሰለላሁ ዐለይሂ ወሰለም ትልቁን እንግልትና ስቃይ ለመቅመስ ተገደዋል። በየጊዜው አካላዊና ስነ ልቦናዊ መንገላታትን የሚያስተናግዱት እኚህ ነቢይ በአንድ ወቅት የድግምት ጥቃት ተደርጎባቸው እንደነበር ሰሒህ ሐዲሶች ያስረዳሉ። ታሪኩ የሚጀምረው መዲና ውስጥ ነው። የእስልምና ብርሃን እየተስፋፋና የሙስሊሞች ቁጥር እየጨመረ በመምጣቱ በመዲና ዙሪያ የነበሩ አይሁዶችና ሙናፊቆች በምቀኝነት ተቃጠሉ። በጦር ሜዳ ሊያሸንፉት ያልቻሉትን ነቢይ በስውር መንገድ ለመጉዳትም ወጠኑ። ለዚህ ክፉ ተግባር ደግሞ ለቢድ ኢብኑል አዕሰም የተባለውንና በድግምት ሥራው እጅግ የታወቀውን አይሁዳዊ መረጡት። ለቢድ ድግምቱን ለመስራት የግድ ከረሱል ሰለላሁ ዐለይሂ ወሰለም አካል የሚገኝ ነገር ማግኘት ነበረበት። ስለዚህም በረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ያገለግል የነበረን አንድ አይሁዳዊ ሕፃን በመጠቀም ከማበጠሪያቸው ላይ የወደቁ ጥቂት የመልእክተኛውን ሰለላሁ ዐለይሂ ወሰለም የፀጉር ዘለላዎችንና የማበጠሪያ ጥርሶችን በእጁ አስገባ። ለቢድ እነዚህን የፀጉር ዘለላዎች ወሰደና በአንድ የክር ገመድ ላይ 11 ቋጠሮዎችን አሰረባቸው። በእያንዳንዱ ቋጠሮ ላይም እጅግ መርዛማና ክፉ የሆኑ የድግምት ቃላትን እየነፋ ድግምቱን አጠናከረ። ይህንንም የጥፋት ሥራ በወንድ የዘንባባ አበባ ሽፋን ውስጥ ከከተተው በኋላ በመዲና ዳርቻ በሚገኘው ዘርዋን በተባለ የውሃ ጉድጓድ ውስጥ ካለ ትልቅ ድንጋይ ስር ቀበረው። ድግምቱ ጉድጓድ ውስጥ እንደተቀበረ ወዲያውኑ ውጤቱ በነቢዩ ሰለላሁ ዐለይሂ ወሰለም ላይ መታየት ጀመረ። የአካል መክበድና ከፍተኛ ድካምም ረሱልን ሰለላሁ ዐለይሂ ወሰለም ይሰማቸው ጀመር። እናታችን አኢሻ ረዲየላሁ ዐንሃ እንደምትተርከው ረሱል ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር እንዳደረጉ፣ ለምሳሌ ወደ ቤተሰቦቻቸው ሳይሄዱ እንደሄዱ ሆኖ መታየት ጀመረ። ይህ ሁኔታ በዲኑና በወሕዩ ላይ ምንም ተጽዕኖ ባይኖረውም እንደ ማንኛውም ሰው በአካላቸው ላይ ግን ትልቅ ጫና ፈጥሮባቸው ለወራት ቆየ። ድግምቱ በዘርዋን ጉድጓድ ውስጥ ከተቀበረ በኋላ ባሉት ቀናት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ የሚታየው ለውጥ ከቀን ወደ ቀን እየበረታ መጣ። ይህ ወቅት ለረሱል ሰለላሁ ዐለይሂ ወሰለምም ሆነ ለቤተሰቦቻቸው እጅግ ከባድና ጭንቅ የነበረበት ጊዜ ነበር። ረሱል ሰለላሁ ዐለይሂ ወሰለም በአካላቸው ላይ ትልቅ መክበድ ይሰማቸው፣ አእምሮአቸውን ባልተለመደ ሁኔታ ይወዛገብ ነበር። ይህ ሁኔታ ለወራት ቀጠለ። አንዳንዶች ለ6 ወራት፣ ሌሎች ደግሞ 40 ቀናት ይሉታል። እዚህ ላይ ልብ ሊባል የሚገባው መሠረታዊ ነጥብ ድግምቱ የነካው የረሱልን ሰለላሁ ዐለይሂ ወሰለም ሰብአዊ አካልና የዕለት ተዕለት ምድራዊ ተግባራቸውን እንጂ ከአላህ የሚቀበሉትን ዋህይ አልያም ለሰዎች የሚያስተላልፉትን ሃይማኖታዊ ሕግጋት ፈጽሞ አልነካም። አላህ መልእክተኛውን ከዲን ስህተት ሲጠብቃቸው እንደ ሰውነታቸው ግን ለበሽታና ለድካም ተጋላጭ ነበሩ። ረሱል ሰለላሁ ዐለይሂ ወሰለም ይህን ሁሉ ስቃይ በትዕግሥት አሳለፉ። ለሰዎች ቅሬታ ከመናገር ይልቅ
መፍትሄውን ከአላህ ጠበቁ። በእነዚያ ቀናት ዱዓቸው እጅግ በረታ። ወደ አላህ ደጋግመው በመጮህ ጌታዬ ሆይ ምን እንደነካኝ አንተው እወቅልኝ፣ ፈውሱንም ስጠኝ እያሉ ተማጸኑ። በመጨረሻም የአላህ እገዛ የሚመጣበት ቀን ደረሰ። አንድ ምሽት ረሱል ሰለላሁ ዐለይሂ ወሰለም ከአኢሻ ረዲየላሁ ዐንሃ ጋር ሆነው ሳለ ረዥምና ጥልቅ ዱዓ ካደረጉ በኋላ ትንሽ እንቅልፍ ወሰድ አደረጋቸው። በዚያ ቅጽበት አላህ እውነታውን የሚገልጹ ሁለት መላእክትን በሰው አምሳል ላካቸው። አንደኛው መጥቶ ከራሳቸው ስር ተቀመጠ፣ ሁለተኛው ደግሞ ከእግራቸው ስር ተቀመጠ። ረሱል ሰለላሁ ዐለይሂ ወሰለም በግማሽ እንቅልፍና በራእይ ውስጥ ሆነው በመካከላቸው የሚደረገውን ንግግር ይሰሙ ነበር። ከእግራቸው ስር ያለው መልአክ ከራሳቸው ስር ያለውን መልአክ ይህ ሰው ምን ሆኖ ነው ሲል ጠየቀ። ከራሳቸው ስር ያለው መልአክም መጥቡብ ነው አልያም ድግምት ተደርጎበት ነው አለ። አንደኛው መልአክም ማን ነው የደገመው ሲል ጠየቀ። ሌላኛውም መልአክ ለቢድ ኢብኑል አዕሰም የተባለው አይሁዳዊ ነው ሲል መለሰለት። አንደኛውም መልአክ በምን ውስጥ ነው የተደገመው ሲል ጠየቀ። ሌላኛውም መልአክ በማበጠሪያ በፀጉር ዘለላዎችና በወንድ የዘንባባ አበባ ሽፋን ውስጥ ነው ሲልም መለሰለት። አንደኛው መልአክ ድግምቱ አሁን የት ነው ያለው ብሎ ጠየቀ። ሌላኛው መልአክም በዘርዋን ጉድጓድ ውስጥ ከአንድ ትልቅ ድንጋይ ስር ተቀብሮ ይገኛል በማለት እውነታውን ሁሉ ዘረዘረለት። ረሱል ሰለላሁ ዐለይሂ ወሰለም ከዚህ ሕልም እንደነቁ ነገሩ ሁሉ እንደ ፀሐይ ግልጽ ሆነላቸው። ፊታቸው በደስታ በራ። አኢሻን ረዲየላሁ ዐንሃ ቀሰቀሷትና እንዲህ አሏት፣ አኢሻ ሆይ አላህ በጠየቅኩት ነገር ላይ መልስ እንደሰጠኝ አወቅሽን? አሏት። ከዚያም ያዩትንና የሰሙትን ሁሉ ነገሯት። የሴራው ምንጭና ድግምቱ የተቀበረበት ቦታም ታወቀ። አሁን የቀረው ያንን የጥፋት መርዝ ከጉድጓዱ አውጥቶ ማጥፋትና መለኮታዊውን ፈውስ ማግኘት ነበር። ረሱል ሰለላሁ ዐለይሂ ወሰለም ወዲያውኑ ታማኝ የሆኑ ባልደረቦቻቸውን ማለትም ዓሊይ ብኑ አቢ ጣሊብን፣ ዙበይርንና ዐማር ብኑ ያሲርን አስጠሯቸው። ያዩትን ሕልምና ድግምቱ የተቀበረበትንም ቦታ አክለው ነገሯቸው። ወደ ዘርዋን ጉድጓድ ሂዱና ያንን ድግምት አውጡት በማለትም አዘዟቸው። ባልደረቦቻቸውም ወደ ተባለው ቦታ በፍጥነት አመሩ። የዘርዋን ጉድጓድ በመዲና ዳርቻ በሚገኝ የዘንባባ ማሳ ውስጥ ያለ ጥንታዊ ጉድጓድ ነበር። ባልደረባዎቹ ቦታው ላይ ሲደርሱ የሚገርም ነገር ተመለከቱ። የጉድጓዱ ውሃ በድግምቱ ክፋትና እርግማን የተነሳ ቀለሙ ተቀይሮ ልክ እንደ ኩይሳ ደፍርሶ ነበር። በጉድጓዱ ዙሪያ የነበሩ የዘንባባ ዛፎች ራሶች ልክ እንደ ሰይጣን ራስ አስፈሪ መስለው ይታዩም ነበር። ሰሓባዎቹ ውሃውን ካጠለሉ በኋላ ከጉድጓዱ ወለል ላይ ያለውን ትልቅ ድንጋይ ገለጥ አደረጉት። እዚያ ስር መላእክቱ የገለጹት የዘንባባ አበባ ሽፋን ተቀምጦ አገኙት። ሽፋኑን ከፍተው ሲያዩት በውስጡ ከረሱል ሰለላሁ ዐለይሂ ወሰለም ማበጠሪያ ላይ የተገኙት ፀጉሮችና ጥርሶች ነበሩ። ከሁሉም በላይ የሚገርመው ደግሞ በክር ገመድ ላይ የተቋጠሩት 11 ጠንካራ ቋጠሮዎች እዚያው ተገኙ። ሰሓባዎቹም ድግምቱን ይዘው ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ተመለሱ። በዚህ መከራና ጭንቅ መሃል ጅብሪል ዐለይሂ ሰላም ከአላህ ዘንድ ታላቅ ስጦታ ይዞ ወረደ። ይህም ስጦታ እስከ ቅያማ ቀን ድረስ ለሰው ልጆች ሁሉ የጥበቃ አጥርና የድግምት መከላከያ የሆኑት ሙዓዊዘተይን አልያም ሱረቱል ፈለቅና ሱረቱን ናስ ነበሩ። ሱረቱል ፈለቅ 5 አንቀጾች ሲኖሩት ሱረቱን ናስ ደግሞ 6 አንቀጾች አሉት። ሁለቱ ተደምረው ልክ በድግምቱ ላይ እንዳሉት ቋጠሮዎች ቁጥር 11 አንቀጾች ሞሉ። ረሱል ሰለላሁ ዐለይሂ ወሰለም ያንን የተቋጠረ ገመድ በእጃቸው ያዙ። ጅብሪል ዐለይሂ ሰላም እያንዳንዱን አንቀጽ እንዲቀሩም ነገራቸው። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያውን አንቀጽ ሲቀሩ አንደኛው ቋጠሮ ተፈታ።
ሁለተኛውን ሲቀሩ ሁለተኛው ቋጠሮ ተፈታ። እንደዚሁ እያሉ 11ዱንም አንቀጾች ቀርተው ሲጨርሱ 11ዱም ቋጠሮች ተፈቱ። ልክ የመጨረሻው አንቀጽ ተቀርቶ እንደተጠናቀቀ ረሱል ሰለላሁ ዐለይሂ ወሰለም ከአካላቸው ላይ ታላቅ ሸክም እንደወረደላቸውና ከታሰረበት ገመድ እንደተፈታ ሰው ኩምሽሽ አድርጓቸው የነበረው ስሜት በቅጽበት ተወገደ። ወዲያውኑ ተነስተው እንደ ቀድሞው ብርቱ ሆኑ። ያ ድካምና መረበሽም ከላያቸው ላይ ጠፋ። በጥንትም ሆነ በዘመናችን ካሉ አከራካሪና የተለያዩ ብዥታዎች ከሚነሱባቸው ጉዳዮች መካከል አንዱ የረሱል ሰለላሁ ዐለይሂ ወሰለም በድግምት መያዝ ጉዳይ ነው። ምንም እንኳ ይህ ክስተት እጅግ አስተማማኝ በሆኑና በሐዲስ ዘርፍ ከፍተኛውን የጥራት ደረጃ በያዙ መዛግብት የሰፈረ ቢሆንም አንዳንዶቹ በሐዲሱ ላይ ጥርጣሬን ሲዘሩ ይስተዋላሉ። ይህ ዘገባ በምንም አይነት መስፈርት ነቀፌታ የማይገኝበት ሲሆን ታላላቆቹ የሐዲስ ሊቃውንት ቡኻሪና ሙስሊም የተስማሙበት ከመሆኑም በላይ እንደ ኢማም አሕመድና ኢብኑ ማጃህ ባሉ ሌሎች ሊቃውንትም ሐዲሱ ተዘግቧል። ቀጥሎም የሐዲሱን ፍሬ ነገርና በዙሪያው የሚነሱ ብዥታዎችን ከነምላሻቸው እንደሚከተለው እንመለከታለን። እናታችን አኢሻ ረዲየላሁ ዐንሃ እንደገለጸችው ለቢድ ኢብኑል አዕሰም የተባለ ከበኒ ዙረይቅ ጎሳ የሆነ ሰው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ላይ ድግምት አደረገባቸው። በዚህ ምክንያት ረሱል ሰለላሁ ዐለይሂ ወሰለም አንድን ነገር እንዳደረጉ ሆኖ እየታያቸው ነገር ግን ያላደረጉበት ሁኔታ ይፈጠር ነበር። አንድ ቀን እኔ ዘንድ እያሉ አጥብቀው ዱዓ አደረጉ። ከዚያም እንዲህ አሉ፣ አኢሻ ሆይ አላህ በጠየቅኩት ጉዳይ ላይ ምላሽ እንደሰጠኝ አወቅሽን? ሁለት መላእክት መጡና አንደኛው በራሴ በኩል ሌላኛው ደግሞ በግሬ በኩል ተቀመጡ። አንደኛው ጓደኛውን ይህ ሰው ህመሙ ምንድነው ሲል ጠየቀው። እርሱም ተደግሞበታል አለው። ማን ነው የደገመበት ሲልም ጠየቀው። ለቢድ ኢብኑል አዕሰም ሲል መለሰለት። በምን ነገር ነው የደገመው አለው። በማበጠሪያ በፀጉር ቁርጥራጭና በወንድ የዘንባባ ሽፋን ውስጥ ነው አለው። የት ነው ያለው ሲለው በዘርዋን ጉድጓድ ውስጥ ሲል መለሰለት። ከዚያም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከጥቂት ባልደረቦቻቸው ጋር ወደ ስፍራው ሄዱና ሲመለሱ እንዲህ አሉ፣ አኢሻ ሆይ የጉድጓዱ ውሃ ልክ እንደ ሂና የጠቆረ ሲሆን በዙሪያው ያሉ የዘንባባ ዛፎች ጫፍ ደግሞ የሰይጣን ራስ ይመስላሉ። እኔም አንቱ የአላህ መልእክተኛ ሆይ አውጥተው ያቃጥሉትም ነበር ስላቸው፣ አላህማ ፈውሶኛል፣ በሰሃባዎች ላይም ክፋትን መቀስቀስ ጠላሁ አሉና እንዲቀበር አዘዙ። በሌላ የቡኻሪ ዘገባ ላይ አኢሻ ረዲየላሁ ዐንሃ እውነቱን ስትገልጽ ረሱል ሰለላሁ ዐለይሂ ወሰለም ድግምት ተደርጎባቸው ስለነበር ወደ ባለቤቶቻቸው ሳይሄዱ እንደ ሄዱ ሆኖ ይታያቸው ነበር ብላለች። ሱፊያን የተባሉ የሐዲስ ሊቅም ይህ ከድግምት አይነቶች ሁሉ ከባዱ መሆኑን ጠቅሰዋል። በዚህ ሐዲስ ላይ የሚሰነዘሩ ትችቶች አዲስ አይደሉም። በጥንት ዘመን ለሐዲስና ለሱና እምብዛም ቦታ በማይሰጡት እንደ ሙዕተዚላዎች ባሉ ቡድኖችም ሲነሱ የነበሩ ሐዲሶች ናቸው። የዘመናችን ሊቃውንትም እነዚህን ጥርጣሬዎች ምክንያታዊነትን እናስቀድማለን በሚል ስም አስተጋብተውታል። ሊቃውንቱ የሚያነሱትን ብዥታዎች በሦስት ዋና ዋና ነጥቦች ማጠቃለል ይቻላል። ኸበሩል አሐድ አልያም የነጠላ ዘገባ። ሐዲሱ ምንም እንኳ ቡኻሪና ሙስሊም ቢዘግቡትም አሐድ አልያም በጥቂት ሰዎች የተላለፈ በመሆኑ በዐቂዳ ጉዳይ ላይ ማስረጃ ሊሆን አይችልም ይላሉ። የረሱል ሰለላሁ ዐለይሂ ወሰለም ከድግምት መጠበቅ ደግሞ የዐቂዳ አካል በመሆኑ ይህንን የሚቃረን ሐዲስ ሙተዋቲር አልያም በእርግጠኝነት በብዙ ሰው የተላለፈ ካልሆነ በስተቀር አንቀበልም የሚል መከራከሪያ ያቀርባሉ። እነዚሁ አካላት ይህንን ሁነት ሲተቹ ከቁርአን ጋር ይጋጫል የሚል መከራከሪያም ያቀርባሉ። ቁርአን በበርካታ አንቀጾች ላይ ረሱልን ሰለላሁ ዐለይሂ ወሰለም
የተደገመበት ሰው አልያም መስሁር ብለው የሚጠሩትን ካህዲያን አውግዟል። ለምሳሌ በሱረቱል ፉርቃን ላይ በደለኞችም የተደገመበትን ሰው እንጂ ሌላን አትከተሉም አሉ ይላል። ስለዚህ ሐዲሱ ቁርአን ውድቅ ያደረገውን ነገር ያረጋግጣል በሚል ቅሬታ ያቀርባሉ። እነዚህ ወገኖች ይህንን ሁነት ውድቅ ለማድረግ ረሱል ሰለላሁ ዐለይሂ ወሰለም ላይ ድግምት መደረግን በመልእክተኝነት ላይ የሚኖረውን ስጋት እንደ መከራከሪያነት ያቀርባሉ። ረሱል ሰለላሁ ዐለይሂ ወሰለም ያላደረጉትን ነገር እንዳደረጉ ሆኖ ከታያቸው ያላደረሱትን መልእክት እንደደረሰ ወይም ያልወረደውን ወህይ እንደወረደ አድርገው ሊያስቡ ይችላሉ የሚል ስጋት ይፈጥራል። ይህም ከመልእክተኝነት ጥበቃ አልያም ዒስማ ጋር ይጋጫል ይላሉ። በርካታ የእስላም ሊቃውንት በእነዚህ ብዥታዎች ዙሪያ በቂ ምላሽ በመስጠት በሐዲሱ ላይ የተሰነዘሩ ትችቶችን በማያዳግም ሁኔታ ውድቅ አድርገዋል። በሐዲሱ ላይ ለተነሱት ተቃውሞዎች ምሁራኑ የሰጧቸው ምላሾች እንደሚከተለው ቀርበዋል። የአሐድ ዘገባዎች አልያም በጥቂት ሰዎች የተላለፉ ሐዲሶች በዐቂዳ ጉዳይ ላይ ማስረጃ ሊሆኑ አይችሉም የሚለውን ክርክር በተመለከተ ከቁርአን ከሐዲስና ከቀደምት ሊቃውንት ግልጽ ማስረጃዎችን ማቅረብ ይቻላል። እንደ ኢማም ሻፊዒ፣ ነወዊ፣ አሚዲና ሌሎችም ታላላቅ ምሁራን እንደገለጹት የአሐድ ዘገባዎች በዐቂዳም ሆነ በዒባዳ ዘርፍ ተቀባይነት እንዳላቸው የሊቃውንት ስምምነት ኢጅማዕ ተደርጎበታል። ይህ ርዕሰ ጉዳይ ሰፊ በመሆኑ የአሐድ ዘገባዎች በማስረጃነት ስላላቸው ክብደት በሚሉ ራሱን የቻሉ ጥናቶች ውስጥ በዝርዝር ተብራርቷል። እነዚህ የረሱልን ሰለላሁ ዐለይሂ ወሰለም መደገም የሚዘግቡ ሐዲሶች በሁለቱ የሰሒህ ኪታቦች ማለትም ቡኻሪና ሙስሊም ውስጥ መገኘታቸው ብቻ ለትክክለኝነታቸው በቂ ዋስትና ነው። ጅምሁሩል ኡማ አልያም መላው ሙስሊሙ ማህበረሰብ እነዚህን ሁለት መጻሕፍት በሙሉ ልብ ተቀብሎ አጽድቋቸዋል። በተጨማሪም ሐዲሱ እንደ ዓኢሻ፣ ኢብኑ ዓባስና ዘይድ ኢብኑ አርቀም ረዲየላሁ ዐንሁም ባሉ በርካታ ሰሓባዎች የተላለፈ በመሆኑ የመሳሳት፣ የመርሳት ወይም የሐሰት ወሬ የመሆን ዕድሉ እጅግ የራቀ ነው። እንደ ኢማም አልማዝሪ፣ አልኸጣቢ፣ ቃዲ ኢያድ፣ ኢማም ነወዊ፣ ኢብኑ ተይሚያ፣ ኢብኑ አልቀይም፣ ኢብኑ ከሲርና ኢብኑ ሐጀር ያሉ በሐዲስ ዕውቀታቸው የላቁና በምክንያታዊነትና በመንፈሳዊ ዕውቀት መካከል ያለውን ጥምረት የተረዱ ሊቃውንት ሁሉ የሐዲሱን ትክክለኛነት አረጋግጠዋል። እነዚሁ አካላት ረሱል ሰለላሁ ዐለይሂ ወሰለም ላይ ድግምት ተደርጎባቸዋል የሚለው ሁነት ከቁርአን ጋር ይጋጫል የሚል መከራከሪያ ለሚያቀርቡ አካላት ምላሽ ሲሰጧቸው እንደሚከተለው ይሆናል። ሐዲሱ ከቁርአን ጋር ይጋጫል የሚለው አመለካከት የመነጨው ከጥልቅ ግንዛቤ ማነስ ነው። በቁርአን ውስጥ ከሃዲያን ረሱልን ሰለላሁ ዐለይሂ ወሰለም የተደገመበት ሰው አልያም መስሑርን እንጂ ሌላን አትከተሉም በማለት ሲናገሩ የተጠቀሰው እርሳቸው መልእክተኛው ሰለላሁ ዐለይሂ ወሰለም መሆናቸውን ለመካድ ነው። ሙሽሪኮቹ ተደግሞባቸዋል ሲሉ ረሱል ሰለላሁ ዐለይሂ ወሰለም የሚናገሩት ነገር ሁሉ የቅዠትና የእብደት ውጤት ነው፣ መለኮታዊ ወሕይ አይደለም ለማለት እንጂ ለጥቂት ጊዜ ስለታየባቸው አካላዊ ህመም አይደለም። ስለዚህ በሐዲሱ ላይ የተጠቀሰው ክስተትና ሙሽሪኮች የሰነዘሩት ስድብ በፍጹም የተራራቁ ናቸው። በተመሳሳይ መልኩ በሐዲሱ ላይ የቀረበውን ሐቅ ስንቀበል ደግሞ ሙሽሪኮችን እያረጋገጥንላቸው አይደለም። ምክንያቱም ሐዲሱ የገለጠው ክስተት ረሱልን ሰለላሁ ዐለይሂ ወሰለም ከመልእክተኝነት ደረጃ የሚያወርድ ሳይሆን እንደ ማንኛውም ሰው ሊገጥማቸው የሚችል ጊዜያዊና አካላዊ ፈተና ስለሆነ ነው። ይህንን ሁነት ረሱል ሰለላሁ ዐለይሂ ወሰለም ካስተናገዱ ከመልእክተኝነት ጥበቃ አልያም ዒስማህ ጋር ይጋጫል ለሚሉት መከራከሪያ ምላሽ ሲሰጡ የሚከተለውን ይላሉ። ድግምቱ የረሱልን ሰለላሁ ዐለይሂ ወሰለም ከመሳሳት የመጠበቅ አልያም ዒስማ መለኮታዊ ጥበቃ ይጋፋል ለሚለው ስጋት እንደ ቡኻሪና ሙስሊም ያሉ ታላላቅ ሊቃውንት ምላሽ ሰጥተውበታል። ይህ ድግምት እንደ ማንኛውም በሽታ በአካላዊ ጤንነት ላይ የሚከሰት እንጂ
በአእምሮ ወይም በመለኮታዊ መልእክት ማድረስ አልያም ሪሳላ ላይ ምንም አይነት ተጽዕኖ የለውም የሚል ነው። ቃዲ ኢያድ ስለዚህ ጉዳይ ሲያብራሩ እንዲህ ብለዋል። ከዚህ የምንረዳው ድግምቱ ተጽዕኖ ያሳደረው በእሳቸው አካልና ውጫዊ አካላት ላይ እንጂ በግንዛቤያቸው ወይም በእምነታቸው ላይ እንዳልሆነ ነው። በአጭሩ ድግምቱ ረሱል ሰለላሁ ዐለይሂ ወሰለም እንደ ሰውነታቸው ከሚገጥማቸው አካላዊ ህመሞች እንደ ትኩሳት ወይም ቁስለት ተለይቶ አይታይም። ይህም ከነቢይነታቸውም ሆነ ከመለኮታዊ ጥበቃቸው ጋር ምንም አይነት መጋጨት የለውም። እናታችን አኢሻ ረዲየላሁ ዐንሃ ያላደረጉትን ነገር እንዳደረጉ ሆኖ ይታያቸው ነበር ማለቷ ከእምነትና ከመልእክተኝነት ጋር በተያያዙ ጉዳዮች ላይ ሳይሆን ከዱንያዊና ከሰውነታዊ ባህሪ ጋር በተያያዘ የዕለት ተዕለት ክንውኖች ላይ ብቻ እንደሆነ ሊታወቅ ይገባል። ወሕይንና መልእክተኝነትን ከዱንያዊ ጉዳዮች ጋር አቀላቅሎ መመዘን ፍጹም ስህተት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሃይማኖታዊ መልእክቶችን በማድረስ ረገድ ከመሳሳት ከመለወጥና ከመዘንጋት በመለኮታዊ ጥበቃ አልያም ዒስማ የተከለሉ ስለመሆናቸው በምሁራን ዘንድ ምንም አይነት ልዩነት የለም። እዚህ ላይ ለረሱል ሰለላሁ ዐለይሂ ወሰለም ሁለት እይታዎችን ልብ ማለት ያስፈልጋል። እንደ ሰውነታቸው ማለትም እንደ ማንኛውም የሰው ልጅ በሽታ፣ ህመምና መሰል ተፈጥሯዊ ክስተቶች ሊገጥሟቸው ይችላል። ድግምቱም በዚህ ዘርፍ የሚመደብ ነው። እንደ መልእክተኝነታቸው ማለትም መልእክቱን በማድረስ ረገድ ግን አቅላዊና ነቅላዊ ማስረጃዎች ከመሳሳት የተጠበቁ መሆናቸውን ያረጋግጣሉ። አንዳንድ ሊቃውንት እንደሚያብራሩት ያ ክስተት ረሱል ሰለላሁ ዐለይሂ ወሰለም አንድን ነገር እንዳደረጉ እርግጠኛ ሆነው የሚወስኑበት ሳይሆን ልክ እንደ ግርፍታ ሐሳብ መጥቶ የሚሄድ እንጂ የማይጸና ስሜት ነበር። በተጨማሪም በሌሎች ዘገባዎች ላይ እንደተብራራው ይህ መደናገር የተከሰተው በትዳር ግንኙነት ረገድ ብቻ እንደነበር ኢማም ሱፍያን ኢብኑ ዑየይና የዘገቡት ሐዲስ ያሳያል። ይህንን ጉዳይ ቃዲ ኢያድ ሲያብራሩ ረሱል ሰለላሁ ዐለይሂ ወሰለም ከባለቤቶቻቸው ጋር ለመገናኘት ፍላጎቱና ዝግጅቱ እያላቸው ወደ ተግባሩ ሲቀርቡ ግን በተደገመባቸው ድግምት ምክንያት አቅም የማጣት ሁኔታ ይገጥማቸው ነበር ብለዋል። ኢማም አልማዝዲ ይህንን አስመልክተው እንዲህ ይላሉ። አንዳንድ የቢድዓ ሰዎች ይህንን ሐዲስ የነቢይነትን ክብር ይነካል፣ በሸሪዓው ላይ ያለንን እምነት ያናጋል በሚል ሰበብ ውድቅ ለማድረግ ይሞክራሉ። ይህ ከታመነማ ጅብሪልን ሳያዩት እንዳዩ፣ ዋህይ ሳይወርድላቸው እንደወረደላቸው ሊመስላቸው ነውን የሚል የተሳሳተ ስጋት ያስነሳሉ። ይህ ግን ፍጹም ውድቅ ነው። ምክንያቱም የረሱል ሰለላሁ ዐለይሂ ወሰለም እውነተኝነትና በመልእክታቸው ላይ ያላቸው መለኮታዊ ጥበቃ አልያም ዒስማ በተአምራት የተረጋገጠ ነው። በዱንያዊ ጉዳዮች ላይ የሚከሰቱ እንደ በሽታ ያሉ ክስተቶች ግን በሰው ልጆች ላይ የሚፈራረቁ ተፈጥሯዊ ሁኔታዎች ናቸው። ነቢዩላህ ሙሳን እንኳ ብንመለከት በጠንቋዮቹ ገመድና በትር ምክንያት እባቦች ሆነው የሚሮጡ መስለው ታዩአቸው በማለት ቁርአን ይነግረናል። ታዲያ ይህ በቁርአን የሰፈረ ሐቅ የነቢዩ ሙሳን ዐለይሂ ሰላም መልእክተኝነት አጉድሎታልን? ቁርአንን በግልጽ እየተቀበሉ በሐዲቱ ላይ ጥርጣሬ መዝራትስ ምን የሚሉት አመክንዮ ነው ሲሉም ይሞግታሉ። አላሁ ሱብሓነሁ ወተዓላ ነቢያቱን በተለያዩ ፈተናዎች የሚፈትናቸው ከፍ ያለ ጥበብ ስላለው ነው። ይህም ሰዎች ነቢያትን ከሰውነት ደረጃ አውጥተው ወደ አምላክነት እንዳይሰቅሏቸው፣ እንዲሁም ነቢያቱ በፈተናው ላይ በሚያሳዩት ትዕግሥት ደረጃቸውና ምንዳቸው ከፍ እንዲል ነው። ኢብኑል ቀይም ይህንን ጉዳይ ሲያጠቃልሉት እንዲህ ብለዋል። ይህ ሐዲስ በሐዲስ ሊቃውንት ዘንድ የጸናና ተቀባይነትን ያገኘ እውነት ነው። ነገር ግን ለነገረ መለኮት ሰዎች ይህ ጉዳይ ስለከበዳቸው በጭፍን ውድቅ ለማድረግ ሞክረዋል። እንዲያውም አንዳንዶቹ ዘጋቢውን ሂሻም ኢብኑ ዑርዋን ተሳስቷል እስከ ማለት ደርሰዋል። ሂሻም ከታማኝ ዘጋቢዎች ሁሉ ዋነኛው ነው። አክለውም ኢብኑል ቀይም እንዲህ ይላሉ። በረሱል ሰለላሁ ዐለይሂ ወሰለም ላይ የደረሰው ድግምት አላህ የፈወሳቸው አንዱ የህመም አይነት ነው። ይህም ምንም አይነት ጉድለት ወይም ነውር የለበትም። ነቢያት ይታመማሉ፣
ራሳቸውን ይስታሉ፣ በጦርነት ላይ ይቆስላሉ። ይህም ሁሉ አላህ ዘንድ ያላቸውን ደረጃ የሚጨምር ፈተና እንጂ ሌላ አይደለም። ከሰው ልጆች ሁሉ በበለጠ ፈተና የሚገጥማቸው ነቢያት ናቸው። ጠላቶቻቸው ሊገድሏቸው፣ ሊደበድቧቸውና ሊያስሯቸው እንደሞከሩት ሁሉ በድግምት ሊፈትኗቸው መሞከራቸው አዲስ አይደለም። ይህ ሁሉ የእሳቸውን ፍጹምነትና አላህ ዘንድ ያላቸውን የላቀ ክብር የሚያሳይ እንጂ ክብራቸውን የሚቀንስ አይደለም። የአላህ ሰላምና ሰላት በረሱል ሰለላሁ ዐለይሂ ወሰለም እንዲሁም በባልደረቦቻቸው ላይ ይስፈን።